ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾች የዚህ ቻናል ቤተሰቦች በያላችሁበት ሰላምታችን ይድረሳችሁ። ሰላም ጤና ደስታ ይብዛላችሁ እያልኩ በዚህ ቪዲዮ የትሁት ድራማን ላጋራችሁ ወደድኩ። ቪዲዮን በማየት ቆይታ አብራችሁ እንድታደርጉ ስልጋበዝኩ። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና ጠይቃለሁ። ቪዲዮንም ላይክ ማድረግ እንዳትረሱ። ትሁት ታገተች። ትሁትን አባባ አጥብቀው ሲጠይቋት ነበር። ሁኔታዋን አይተው በጣምም እየፈራች እየተርበተበተች ነበርና ምን ሆነሽ ነው? ማንስ ነው የሚከታተልሽ? ለምንስ በዚህ ልክ ፈራሽ? ንገሪኝ ሲሉ አጥብቀው ጠይቀዋት ነበር። ትሁት ግን አይ ምንም አይደለ አልፈራውም ብላ ለማስመሰል ለመዋሸት ብትሞክርም ነገር ግን በኃይል ስለፈራች እንደፈራችም ስለሚያስታውቅባት አባባ ደጋግመው አጥብቀው ሲጠይቋት ነበር። ትሁትም አያ አጋቹ እንግዲህ አስፈሪ አይደለ? ሲታይም ዝግባ የሆነ ሰው አይደል? ለዛ ምናልባት አሁንም እንዳይተናኮለን ብዬ ፈርቼ ነው ስትል በዛ አማሃኝታ ነበር። አባባ ግን አልመሰላቸውም ንግግሯ። እናም ሁኔታዋ እንዲህ በዚህ ልክ መፍራቷ ለምንድን ነው ሲሉ እንግዲህ እንዲነግሯት አጥብቀው ቢጠይቋትም ትሁት ግን አልነገረቻቸውም። እንደገናም ትሁት ወደ ውጭ በወጣች ጊዜ ይህ የሚከታተላትን ሰው ተመልክታ ሮጣ ገብታ ነበር። እንደገናም አባባም በድጋሚም ጠይቀዋት ነበር። እንዲሁም ደግሞ ወደ ውጭም በመውጣት ማን ነው ሲሉ ለመመልከት ሞክረው ነበር። ይህ የሚከታተላት ሰው ግን በቅርብ ርቀት ሆኖ ፎቶዋንም እንዲሁ የትሁትን ሲያቃጥል ተመልክተነው ነበር። ትሁትም እንግዲህ ከመታገቷ በፊት ለእህቷም ደውላ መምጣት እንደምትፈልግ መጣለው ስትልም ተናግራ ነበር። እንዲሁም ደግሞ ካሌብም ይቅርታ ሲጠይቃትም ነበር። የእሱና የኤደን ግንኙነት ለማስመሰል እንደሆነ የእውነት እንዳልሆነም ሲነግራትም ነበር። በዚህም እንግዲህ የትሁት ፊት ፍክት ብሎ ነበር። ምክንያቱም ያው ትሁት ካሌብን እንደምትወደው ያሳውቅባታል። ፍቅሯን አልገለጸችም እንጂ አንድ የመወደው ሰው አለ አፍቅሬያለሁ ስትል እንደነበር ከባለፈው ክፍል ተመልክተን ነበር። እናም በዚህ ክፍል ያው ካሌብ የእኔና የኤደን ግንኙነት የማስመሰል ነው እንጂ የእውነት አይደለም ብሎ ሲላት እሷም ያው ለማስመሰል እንግዲህ ከአንገት በላይ እሱን እንዳልወደደች ለማስመሰል ብላ ነገር ግን ውስጧ እጅጉን ተደስቶ እናም ይህንን ታዲያ ለእኔ መንገር ተገቢ ነው ወይ? ለምንስ ትነግረኛለህ? ይህ እኔን አይመለከተኝም ስትል መልሳለት ነበር። እናም ካሌብን እንደ ቀድሞ ካሌብ ብላም አልነበረም የምትጠራው ጋሼ እያለች እንግዲህ እንደ አለቃ አይነት ምላሽ ነበር የምትሰጠው። እንዲሁም ደግሞ ሲሪየስም ሆናበት ነበር። ምን ሆነሽ ነው የተለዋወጥሽው? ለምንስ ጋሼ ትይኛለሽ? ለምንስ እንደ ባዳ ታየኛለሽ? አጥፍቻለሁ፣ በቃ ይቅርታ። ለእኔም ደግሞ ለዛም ያንንም ያልኩት ለክፋት አይደለም እያለ እንግዲህ ከዛም በኋላ እንግዲህ እሷም ጋሼ በማለት ቀጥላለች ካሌብን። ካሌብም ይህ ንግግሯና ሁኔታዋ ባይጥመውም እንግዲህ ዝም ብሏት አልፎ ነበር። ዳኒ ወደ ቤት እንደመጣ ቀድማ ይህንን የሰማችውን ነገር ስታበስረው ነበር። የኤደንና የካሌብ ግንኙነት ለማስመሰል ለማናደድ ብለው ነው እንጂ የእውነት አይደለም ስትል ስታበስረው እጅጉን ሲቦርቅ ነበር። በጣም ሲደሰት ነበር። ተስፋ ቆርጬ ነበር፣ አሁን ግን ተስፋዬን የሚያለመልም ነገር ነው የነገርሽኝ ሲል እንግዲህ ይህ ለሱ ብቻ ሳይሆን ለዳኒ ብቻ ሳይሆን ለትሁትም እንዲሁ ተስፋን የሚያለመልም ነው። እንግዲህ ትሁት እስካሁን ፍቅሯን ባትገልጽም ያው እንደምትወደው ነው። ካሌብን ትወደዋለች። አሁንም ቢሆን ላለማሳወቅ እያስመሰለች ጋሼ ብላ ያውም ደግሞ ሲሪየስ ሆና ታናግረው እንጂ በጣም ነው የምትወደው። እናም ከኤደን ጋር ያላቸውንም ግንኙነት የውሸት መሆኑንም ስትሰማ እጅግ እንደተደሰተች ነው። እናም በመጀመሪያ ግን በሚያስመስሉ ሰዓት ካሌብና ኤደን አብረው በሚሆኑ ሰዓት ከዳኒ በላይ እሷም ፊቷ ጠቁሮ ነበር። እጅጉንም ተናዳ ወደ በረንዳ ሄዳ እንደውም ለብቻዋ እየተከዘች ባለች ጊዜ ኤደን አጠገቧ ሄዳ ምን ሆነች ነውም ስትላት ነበር።
ምንም አልሆንኩም አየር ልወስድ ነው ብላት፣ ያው እሷም ላይ ኩስትርትር ብላ ስትመልስላት ነበር። እናም ያው ኤደንም አንቺ እንግዲህ ካሌብን አይደለም የምወደው ሌላ ሰው ነው ስትይኝ፣ እንግዲያውስ ያስኩት ምን ላድርግ ታዲያ ብላት እንግዲህ ለቲና ለትሁትም ኤደን ያው የእውነት እንደሆነ አስመስላ ነበር የተናገረችው። ካሌብ ግን በስተመጨረሻም የእኔና የአንቺ ግንኙነት ይህ የማስመሰል ሁኔታ ከዚህ በኋላ ቢበቃ ይሻላል ሲል ለኤደን ነግሯት ነበር። ምክንያቱም አልፈለገም እንዲህ በማስመሰል በመዋሸት ሰውን እንደዚህ ማናደድ ወይም ደግሞ መበቀል፣ ይህንን አይነት በቀል እንግዲህ አልፈለገውም እና እዚህ ጋር ብናበቃ ሲል ነግሯት ነበር። ኤደንም እሺ ስትል እንግዲህ ሳታቅማማ መልሳለት ነበር። ኤደን እንግዲህ ለዳኒ ቁርጡን ብትነግረውም ድጋሚ እንዲያገኛት እንዲያናግራትም በዚህ ጉዳይ እንደማትፈልግ ብትነግረውም ነገር ግን ውስጧ ቆርጦ አልቆረጠም። ያው እንዲቆርጥላት ትፈልጋለች። ምክንያቱም ደጋግሞ ነው የበደላት እና ከዚህ በኋላ ከሱ ጋር መሆንን አትፈልግም። ነገር ግን ያው ምንም ቢሆን ውስጧ የተወሰነ ፍቅር አለ። እናም ለመቁረጥም እየሞከረች እያመነታችም በዛ ሁኔታ ላይ ነበረች። እንግዲህ ካሌብ ግን ያው ለዳኒ ሲናገር እንደሰማ ነው ያው ኤደን ከሱ ጋር እንደምትገናኝ ተስፋ እንዳለው ነው እንደምትታረቀው አይነት ንግግር ነው ያው በግልጹ ለዳኒ ተስፋ ባይሰጠውም፣ ነገር ግን ያው ዳኒ ተስፋ እንዳይቆርጥ አይነት ነገር እናም ደግሞ የእኔና የኤደን ግንኙነት የውሸት ለማስመሰል ብለን ነው እንጂ የእውነት አይደለም ሲል እናም ተስፋም እንዳይቆርጥ አይነት ንግግር ለዳኒም ካሌብ ሲነግረው ነበር። በተጨማሪ ትሁትን ሊያግታት ወይም ደግሞ በእጁ ሊያስገባት ይከታተላት የነበረው ሰው ቲና ከዛ ከአጋቹ ጋር በመንገድ ላይ ሆና እየተነጋገረች እያለ አጋቹም ደግሞ ይህን ያህል ብር ካላመጣሽ አልለቅሽም እያለ በሚናገራት ሰዓት ይህን ብር ካላመጣሽ እንግዲህ ያለሽ ጥቂት ጊዜ ነው የምሰጥሽ፣ ካልሆነ እገድልሻለሁ እያለ ዝቶባታል። እየዛትም እያስፈራራትም በዛ ሂደት እንደውም ሊበቀላት እያለ ነው እንግዲህ ይህ ትሁትን ይከታተል የነበረው ከቅርብ ርቀት አይቶ ከዛ ከአጋቹ ቲናን ያዳነ ያስጣለው ማለት ነው። እናም ወደ ቤቱ ይዟት ሄዶ እሷ ጥንብስ ብራ ሰክራ ነበር። እናም ከስካሯ ከነቃች በኋላ የት እንዳለች ስታይ እጅግን ተደናግጣ ነበር። ተነስታም ለመሄድ ስትል ያው በሩ ተዘግቶ ነበር። እናም የዚህን ጊዜ ያው እሱም መጥቶ ማን መሆኑን እንግዲህ ስትጠይቀው ነበር። እሱም ቀስ ብሎ ያው ማን እንደሆነ ነግሯት ነበር። ከዛ በፊት ግን ማን መሆኑን ሳታውቅ ሳይነግራት በፊት ያው እሱንም ከጀርባ በጠርሙስ ብላ ልትደፋው አስባ ነበር። እያመነታች እያለ ነው እንግዲህ እሱም ተመልክቶ ማን መሆኔን ብታውቂ ኖሮ ይህንን ለማድረግ ባላሰብሽ ነበር፣ ከእንደዚህ አይነት ሰው ነው የታደግኩሽ እያለ ሲነግራትም ነበር። እናም ቲናም የሆነውን ነገር ሲነግራት እጅግን በመገረም እንዲሁም ደግሞ አሁንም በጥያቄ ተሞልታ ማነህ አንተ? ለምንስ እንደዛ ልታደርግ ቻልክ? ምንድነው አላማህ? እያለችውም ነበር። እንግዲህ እሱ አንድና አንድ ቲናን የቀረበበት አላማ ለሱ አላማ እንድትመች ትሁትን በእጁ እንድታስገባ ቀኝ እጁ እንድትሆን እንድትረዳው አይነት ነው። እንግዲህ አንቺ ይህን ካደረግሽ እኔ ደግሞ አንቺ የምትፈልጊውን አደርጋለሁ እያለ ነው። ለዚህ ደግሞ ቲና ማን ብሏት እንግዲህ ትሁትን ከምትጠላቸው ሰዎች እንግዲህ አንዷ ናት። ለሷ ትሁት እንግዲህ እንደ ጠላት ነው ትሁትን የምታያት። እናም ስለሆነም ይህንን አጋጣሚ ተጠቅማ ትሁትን ለጠላት አሳልፎ መስጠት ይህ ለሷ ደስታ ነው። ያውም ደግሞ ጥቅም በሚያስገኝ ነገር እንግዲህ ወደኋላ እንደማትል ነው። ይህም ሰው ለቲና ፎቶውን እንደዚህ በማሳየት ትሁትን እንድታገናኝኝ አይነት ነገር እንድትረጅኝ ብሎ ሲላት እጅግም በመገረም እንግዲህ ተስማምታ ነበር። ከዛም በፊት ያው ትሁት ራሷ እንግዲህ ከቤት ወጥታ በዛው ምሽት እየሄደች እያለ ይህ አጋቹ በዛም አካባቢ ይህ የሚከታተላት ሰው ማለት ነው በዛም አካባቢ ያንዣበበ ነበርና
ተከታትሏት ያው እንደያዛት ነው። እናም እሷም ይህንን እንግዲህ እያወቀች በዛ ምሽትስ መውጣቷ ለምን እና እንግዲህ ያው ድራማም ቢሆንም ኦልሬዲ ያው በሱ እጅ እንደገባች ነው እንደታገተች ነው። የኤደንና የዳኒም ፍቅር እንግዲህ እንደሚቀጥል ነው። በይቅርታ አሁንም እንደሚያስቀጥሉ ነው ፍቅራቸውን። በአጠቃላይ በዚህ ክፍል ያዘጋጀ ነው እንግዲህ ይሄንን ይመስላል። በቀጣይ ደግሞ ቀጣዩን ክፍል የምናጋራችሁ ይሆናል። ቪዲዮን በማየት እስካሁን ስለቆያችሁ አብራችሁን ከልብ እናመሰግናለን። በያላችሁበት ቸር ቆዩን። ደህና ሁኑልን። ባይ ባይ።